ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በቅርብ ጊዜ የብዙዎች ሰዎች የቴሌግራም አካውንት እየተወሰደባቸው ለሌሎች ሰዎች የገንዘብ መጠየቂያና የተለያዩ የማጭበርበሪያ መልእክቶች እየተላኩባቸው እንደሆነ በተደጋጋሚ እየሰማን ነው። አካውንታችሁ አሁንም በእርሶ እጅ ቢሆን እንኳን ነገ እንዳይጠለፍ ምን ማድረግ አለብን? አስቀድሞ የተወሰደብን ሰዎች ካለንስ እንዴት ማስወጣት እንችላለን? ቴሌግራም አካውንታችን አስተማማኝ የምናደርግባቸው ሶስት ወሳኝ ደረጃዎችን በተግባር አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አብዛኛው ጊዜ አካውንታችን አደጋ ላይ የሚወድቀው በራሳችን ስህተት ነው። ለምሳሌ ነፃ የቴሌግራም ፕሪሚየም ማግኛ ሊንክ ነው፣ እዚህ ውስጥ ገብታችሁ ቮት አድርጉ የሚሉ መልእክቶች ሲላኩልን። ሁለተኛው የቴሌግራም ካምፓኒ የመሰሉ የሐሰት ቦት ወይም አፖች በመጠቀም የሚልኩልን የሎጊን ኮድ ማለት ነው። በራሳችን እጅ አሳልፈን ቴሌግራም አፕ የላከልንን ኮድ አሳልፈን በምንሰጥበት ጊዜ አካውንታችን ለሌላ ሰው አሳልፈን ሰጠን ማለት ነው። ስለዚህ ማንንም ሰው የላካችሁን ሊንክ ከመጫንና የመጣላችሁን የቴሌግራም ኮድ ለሌላ ሰው ከመስጠት መቆጠብ ይኖርባቸዋል። ሁለተኛው ተግባራዊ እርምጃዎች ወይም ስቴፕ ባይ ስቴፕ አሳያቸዋለሁ ማለት ነው። እንግዲህ የመጀመሪያው ደረጃ ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ ወይም ማብራት ይጠበቅባችኋል። አንደኛውና ከሁሉም በላይ ዋናው መከላከያ ይህ ነው ማለት ነው። የእናንተን ኤስኤምኤስ ወይም ኮድ ሎጊን ኮድ እንኳን ቢያገኝ እርስዎ የፈጠሩትን ፓስዋርድ ካላስገባ በቀር አካውንታችን ውስጥ መግባት አይችልም ማለት ነው። ስለዚህ ይህንን እንዴት ነው ኦን የምናደርገው የሚለውን ስናይ ወደ ሴቲንግ ትገባላችሁ። ሴቲንግ ከገባችሁ በኋላ እንደምታዩት ፕራይቬሲ ኤንድ ሴቲንግ የሚላለ እሱ እንጫናለን ማለት ነው። እንግዲህ ቀጥለን የምታዩትን ቱ ስቴፕ ቬሪፊኬሽን የሚለውን እንመርጣለን። ከመረጥን በኋላ ጠንካራ የሆነ እኛ ብቻችንን ልናቀው የምንችል ፓስዋርድ መጠቀም ይኖርብናል ማለት ነው። እንግዲህ መልሶ ማግኛም ሌላው ሪከቨሪ ኢሜል በትክክል ማስገባትን እንዳትረሱ እዚህ ላይ ማለት ነው። ምናልባት ያንን ፓስዋርድ እናንተ ብትረሱት እንኳን በኢሜላችሁ አማካኝነት ሪከቨሪ ማድረግ እንድትችሉ ማለት ነው። ይህን ካላደረጋችሁ ግን ቴሌግራም አካውንታችሁን ላታገኙት ወይም ሎጊን ለማድረግ ስትሞክሩ ይህን ፓስዋርድ ስለሚጠይቃችሁ የግዴታ ማግኘት ወይም ሪከቨሪ ብትረሱት ማድረግ ይጠበቅባችኋል። ስለዚህ ሪከቨሪ ኢሜል የሚለውን ማስገባታችሁን እንዳትረሱ ማለት ፈልጋለሁ። ሌላው እንግዲህ እነዚህ አክቲቭ ሲዥን የሚባሉ አሉ። ይህ ማለት ምን ማለት ነው? ሁለተኛ ደረጃ የእርሶ አካውንት በሌላ ሰው ስልክ ወይም ኮምፒውተር ላይ ክፍት መሆኑንና አለመሆኑን የምታረጋግጡበት መንገድ ነው ማለት ነው። ስለዚህ ይህንን ለማየት ሴቲንግ ላይ ትገባላችሁ። ሴቲንግ ከዛ ከሴቲንግ ወደ ታች ትሄዱና ዲቫይስ የሚለውን ትጫናላችሁ። እዚህ ጋር እንግዲህ እንደምታዩት ለምሳሌ እኔ ሎጊን ያደረጉባቸውን ኮምፒውተሮችና ስልክ ያሳየኛል ማለት። ስለዚህ እናንተ ስንት ኮምፒውተር ላይ ስንት ስልክ ላይ የእናንተን የቴሌግራም አካውንት ሎጊን እንዳደረጋችሁ የምታውቁ እናንተ ስለሆናችሁ የተለየ እናንተ ሎጊን ሳታደርጉ ለምሳሌ ኮምፒውተር ላይ እዚህ ጋር እንደምታዩት ብታዩ የእናንተ አካውንት የተከፍቷል ማለት ነው፣ ወይ ሎጊን ሆኗል። እዚያ ዲቫይስ ላይ ሎጊን ሆኖ ሌላ ሰው የተጠቀመበት ወይ ሃክ ተደርጋችኋል ማለት። ስለዚህ ይህንን ማየት ከቻላችሁ እናንተ ምን ማድረግ ይጠበቅባችኋል? ወዲያውኑ ተርሚኔት ሲዥን በሚል ከነዚያ ሰዎች የእናንተን አካውንት ማስወጣት እና ማቋረጥ የምትችሉበት ሌላው ዘዴ ነው ማለት ነው። እንግዲህ ይህ ዘዴ ባንዴ ሁሉንም ለማስወጣት ደግሞ ምናልባት ከአንድ ከሁለት ከሶስት ከዚያ በላይ ዲቫይስ ከሆኑ ተርሚኔት ኦል አዘር ሲዥን የሚለውን በመጫን በአንድ ጊዜ ሁሉንም ማስወጣት ወይም ሎግ አውት ብላችሁ የእናንተን የቴሌግራም አካውንት መውጣት የምትችሉበት ነው ማለት ነው። ሌላው እንግዲህ ደረጃ 3 ላይ የፓስኮድ ቁልፍ ፓስኮድ ሉክ መጠቀም ይኖርባቸዋል። እንግዲህ ሶስተኛው ደግሞ ስልኮን ከጎኑ ባሉ ሰዎች ወይም በአቅራቢያው ባለ ሰው በቀላሉ ተከፍቶ ኮድ እንዳይወሰድቦት የቴሌግራም መተግበሪያ በፓስዋርድ መቆለፍ ይጠበቅብናል ማለት ነው። ይህ ማለት እናንተ ለምሳሌ ለጓደኛ ስልካችሁን ልታስጠግኑ ሊሆን ይችላል። የሆነ ቦታ በአጋጣሚ ጓደኛችሁ እንግዲህ ጓደኛ ይህንን ያደርጋል ማለት ሳይሆን በሆነ አጋጣሚ ስልካችሁ በሌላ ሰው እንዲህ አይነት መንገዶችን ለመጠቀም በሚሞክሩ ሰዎች ቢገባ እንኳን ቴሌግራማችሁን በቀጥታ የእናንተን አፕ በመጠቀም መግባት እንዳይችል
ይህንን መቆለፍ ይኖርባችኋል። ያ ማለት አፕሊኬሽናችሁን የቴሌግራም አፕሊኬሽናችሁን ፓስወርድ በሚል መቆለፍ አለባችሁ። እንግዲህ ይህንን ለማስተካከል አሁንም የት ላይ እንገባለን? ሴቲንግ ላይ ትገባላችሁ። ከሴቲንግ ቀጥሎ ፕራይቬሲ ኤንድ ሴኩሪቲ የሚለውን ትጫናላችሁ። ከዚያ እንደምታዩት ፓስወርድ ሉክ የሚለውን ኦን በማድረግ በቁጥር ሊሆን ይችላል፣ በፊንገር ፕሪንት ሊሆን ይችላል። እናንተ በምትፈልጉት ይህንን ኮድ በመስጠት አፕሊኬሽናችሁ በቀላሉ በሌላ ሰው እንዳይከፈት እና ጥቃት እንዳይደርስበት ማድረግ የምትችሉበት መንገድ ነው ማለት ነው። እንግዲህ እነዚህ 3 ደረጃዎች በትክክል ከተገበራችሁ የቴሌግራም አካውንታችሁ ሙሉ ለሙሉ አስተማማኝና የተጠበቀ ማድረግ የምትችሉበት ነው ማለት ነው። እንግዲህ መረጃው ለብዙዎች ጠቃሚ በመሆኑ ቪዲዮ ላይክ፣ ሼር በማድረግ ለወዳጅ ዘመዶቻችሁ ማድረስ ትችላላችሁ ማለት ነው። አካውንታቸው እንዳይሰረቅ መከላከያ መንገዶችን ማድረስ ትችላላችሁ። እንግዲህ ለቻናሉ አዲስ ከሆናችሁ ደግሞ የቴክኖሎጂ እና እንዲህ አይነት ጠቃሚ መረጃዎችን የምታገኙበት ስለሆነ ሰብስክራይብ ማድረጋችሁን አትርሱ እላለሁ። በሚቀጥለው ቪዲዮ እና ርዕስ እስከምንገናኝ ሰላም ቆዩልኝ። መልካም ጊዜ